እኔ በነገራችን ላይ ቤኪን ማቀው እኔ ሆቴል ስሰራ ነው ተረፍራፊ ሲበላ ጎዳና ላይ ቁጭ ብሎ ማታ ማታ ይሄ ምንድነው የሚሳበውን ነገር ሲስብ ምናምን ያው አሁን ራሱ ስቲል ነው የሱ ጓደኞች እዛው ላይ ናቸው ያሉት። እሱ ግን እንደዚህ እኔ እንደውም ሲወጣ እየፈለኩት ነበር የት ሄዶ ነው ምናምን ነገር ብዬ እንደዚህ አይነት ነገር ላይ አገኘዋለሁ ብዬ አላሰብኩም ነበርና ሳገኘው በጣም ነው ደስ ያለኝ። በጣም ተለውጧል፣ እንደዚህ አልነበረም። ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛ። ያው እኔ እንግዲህ በረከት ሊስትሮ ነኝ እንደሚታወቀው እና ዛሬ ደግሞ ለእናንተ ያው አንድ ነገር ላሳያችሁ ፈልጋለሁ። ያው ሰሞኑን ትንሽ ጠፋ ብዬ ነበር፣ ትንሽ አልተመቸኝም ነበርና አሁን ተመልሻለሁ። ከዚህ በኋላ አልጠፋም፣ በአዳዲስ ስራዎች እመጣለሁ። ዩቲዩብን ወጥሬ እሰራለሁ። ያው እስካሁንም አብራችሁ ለነበራችሁ ከልብ አመሰግናለሁ። ያው ዛሬ ማሳያችሁ እኔ እንግዲህ ከሊስትሮ ስራ መልስ ትምህርት ጀምሬያለሁ እና ያው የማታ ትምህርት ነው የጀመርኩትኝ። ቀን ስራዬን እሰራለሁ፣ ማታ ደግሞ ሊስትሮ ቀን ስራዬን እሰራለሁ፣ ማታ ደግሞ ትምህርት ጀምሬያለሁ ማለት ነው። ያው እንግዲህ ከታችን ቢሆን ይደረሳል፣ የማይደረስ የለም። እስካሁንም ያው እንግዲህ እኔ ካሁን በፊት ሃና አራና ወይኔ ሰላም ነው። አረ ሰላም ነው ይሆናል። ወይኔ እንዴት ነሽ? እንዴት ነው? ደህና ነህ? አለን ያው እንግዲህ ላይፍ እንደዚህ ነው። እዛ ጋር ቪዲዮ እየቀረስኩ ነበረ እንዳጋጣሚ ነው። አረ አሁንማ መጣኝ በቃ ነይ። እና ቤኪ ሰላም ነው? በጣም ገርሞኛል፣ ተለውጣል። አዎ እኔማ ያው በፊት እንግዲህ ታቂ ነበር የኔ ላይፍ ያው በተሰጠኝ አጋጣሚ ያው ዛሬ እንግዲህ ተቀይሬ ያው ሊስትሮ እየሰራሁኝ ከሱስም ነፃ ሆኛለሁ። እንዴት ነሽ? ቤኪ በጣም ደስ ይላል። በእናትህ ነው ወይኔ በእናትህ እንዴት ነው? ግን ደህና ነህ? ሰላም ነህ? በስመ አብ እኔ ግን በዚህ መልኩ አልጠበቅኩም ነበር። አገኝሻለሁ ቤኪ በጣም ተቀይረሃል፣ አምሮብሃል። ቴንኪው አመሰግናለሁ። ከሱስ ነፃ የሆነ ሰው ሁሉም ያምርበታል። ልክ ነህ። እሱማ በስመ አብ ሃና እንዴት ነህ? እኔ አላምንም ቤኪ። እኔ ራሱ ያመንኩ አይደለም የምር በዚህ መልኩ። አንቺ በጣም ባለውለታዬ ነሽ። በጣም ተቀይረሃል ቤኪ። አዎ ተቀየርኩ፣ እግዚአብሔር ይመስገን። ይኸውስ እንዴት ነው እስቲ ንገረኝ፣ እንዴት እንደዚህ እኛ ምን ለውጥ እንጂ ስለ ላይፍ ንገረኝ። ምን እየሰራክ ነው? ምን ላይ ነህ አሁን? ያው እኔማ በፊት ያው ከዛ ጎዳና እየኖርኩ ባለበት ሰዓት እንደዚህ ድርጅት ገብቼ ነው ደር የሚባል ሰው ያገኘኝና መንገድ ላይ እንደዚህ መለወጥ ትፈልጋለህ ምናምን አለኝ። አዎ ፈልጋለሁ፣ መለወጥን የሚጠላ የለም አልኩት። እኔ ደግሞ ያው ያኔ በጣም በብዙ ሰዎች ተጠቅቼ ስለነበረ በጣም መለወጥ ስለምፈልግ እሱ እንግዲህ ይዞኝ ሄዶ የሆነ ድርጅት ነበረ፣ ሆፕ ሴንተር ይባላል፣ ተስፋ ማዕከል ማለት ነው። እዛ አስገቡኝና ያው ስልጠናዎችን ሰጡኝ። ለ6 ወር እንግዲህ አሰለጠኑኝ። ሱስም የነበረብኝ ብዙ ሱስ ነበረብኝ፣ ሲጋራ፣ ጫት፣ አረቄ፣ ሀሽሽ ምናምን ብዙ ጠቀም ነበርና ያንን ሱስ እንድተው አደረጉኝ። እና ዛሬ እንግዲህ ያው ለዚህ አብቅተውኛል ማለት ነው። ዛሬ ላይ እንግዲህ ያው ሊስትሮን እየሰራው ቤት ተከራይቼ በፊት ቡሌ በላ ነበር። አሁን ደግሞ ንጹህ ምግብ አዝዤ እየበላው እየኖርኩ ነው ማለት ነው። እና የኔ ላይፍ እኔ እንደዚህ ነው። በጣም ደስ ይላል። ገርሞኛል። አንተን እንደዚህ በማየት በጣም ደስ ብሎኛል ብዬ። አዎ ሰፈርና አንቺማ ባለውለታዬ ነሽ የምር። አረ ምን አረኩልህ ቤኪ? እንዴ ቢያንስ ምግብም እንኳን እዛ ሰፈር እኮ ትሰጪ ነበር የምር። ምን እየሰራ ነው ቤኪ? በጣም አድገሃል ደግሞ። በስመ አብ እኔ ሳቀርኩ ትንሽ ልጅ ነበርክ። የኔ አሁን ፎሎወሮችም ትልቅ ነው የምትመስላቸው። እና አሁን ምን ላይ ነህ? ምን እየሰራ ነው? አሁንም ሊስትሮ ነው የምትሰራው? አሁን ሊስትሮ እየሰራውኝ እንግዲህ ያው ቤት ተከራይቼ ምግብም ራሴ ሰርቼ እየበላው ነው። እግዚአብሔር ይመስገን። አይ አሪፍ ነው ቤኪዬ። አንተ እንደዚህ ስላገኘው በጣም ደስ ብሎኛል ቤኪዬ። በጣም አድገሃል፣ ተለውጠሃል። እንግዲህ አየሽ አይደል ተለወጥን። እኔ ራሱ ገርሞኛል። የበፊቱን ፎቶዬን አይቻውን ገርሞኛል። የበፊት ቤኪ ነው እኔ ራሱ አይምሮዬ ላይ ያለ በፊት የበፊት ፎቶ እንደውም አንቺ ጋር አለ። አዎ አለ እኮ ቤኪዬ። ትንሽ ነበር ክላሳየ። እስኪ በእናትሽ በስማ እኔ ራሱ ገርሞኛል። አይ በጣም እኮ ነኝ እዚህ ጋር ልዩነታችሁ በጣም አድገሃል አሁን ቤኪ። ኧረ እኔ ማመን አልቻልኩም የምር። ኧረ ደስ ብሎኛል ቤኪ። ያው እንግዲህ እግዚአብሔር ይመስገን። አዎ እግዚአብሔር እኮ ታምረ የምር እኔ በነገራችን ላይ ቀይራል። ከዛ ህይወት ራሱ አንድም ቀን እኮ እወጣለሁ ብዬ አላሰብኩም ነበር፣ ግን
እግዚአብሔር ታምረኛ ከጠበቅኩት እንደዚህ ለወጣህን ሰውማ ማስተዋወቅ አለብህ። ለኔ አስተዋውቅሻለሁ እንዴ በሰፊው ነው ማስተዋወቅሽ። ደስ ይለኛል። ዊኪ ሆፕ ሴንተር የሚሰራ ሰው ነው እና ከምንም በላይ ያው ስንወጣም ያው መነሻ ብለው ትንሽ ነገር ሰጥተውናል፣ ግን የሰጡን ትምህርት እሱን የቀየረ ነው። 3 ወር የህይወት ክህሎት አሰለጠኑን። በዛ ላይ ደግሞ ብዙ ነገሮችን አስተማሩን። እዛ ላይ የተለያዩ ቦታዎች እየወሰዱ ያስጎበኙናል። የምር እኛ በፊት ሴንቸሪ እንኳን ለመግባት እንደዚህ ተሳቀነ እንኳን ለመግባት አይደለም እዛ ጋር ዘበኞች ራሱ ወደ እዛ አያስጠጉንም ነበር። ግን እነሱ ጋር ከሄድን በኋላ ሴንቸሪ ሞል ራሱ አስገብተው ሲኒማ ቤት፣ የተለያዩ መዝናኛ ቦታዎች እየወሰዱ ምናምን በቃ ያላሳዩን ላይፍ የለም። በቃ አለ አይደል ለኛ አይገባንም ብለን የምናስበውን እንዲገባን አድርገዋል። የእውነት በጣም ነው ደስ ያለኝ። እኔ ራሱ አንቺንም ስላገኘሁሽ ደስ ብሎኛል የምር። እኔ ግን አንቺ አልተለወጥሽም ግን የምር እዛው ነሽ፣ መልክሽም እዛው ነው። ገባኝ እንደዚህ እኔ እንደዛው ነኝ። እንደዛው ነሽ የምር። አንተ እንኳን ስትለወጥ እኔ እዛው ላይ ነኝ። አይ እኔም የቁመት ለውጥ ነው የቁመት ለውጥ። አረ ብዙ ለውጥ አይቼብሃለሁ። አድጋሃል፣ በዛ ላይ አምሮብሃል። እንዴ ቢያንስ ይሄ ነገር አንድ ነገር ነው አይደል? ያው ከሱስ መውጣት እኮ ነው ከሱስ። ልክ ሌሎችም እንዳንተ ሌሎች ወጣቶች እንዳንተ ቢለወጡ ደስ ይለናልና ለምን አትጋብዛቸውም? በዚህ አጋጣሚ እኔ ጋብዛቸዋለሁ። እዚህ ጋር የምትመለከቱን ውድ የዩቲዩብ ቤተሰቦች እንግዲህ ያው እኔ ከዛ ላይፍ ተነስቼ ዛሬ ያው ራሴን እያስተዳደርኩ ነው ማለት ነው። እና ያው ሁሉም ሰው መለወጥ ይቻላል፣ ማይለወጥበት ምንም ምክንያት የለም። ግን ያ ሰው ለመለወጥ መወሰን ይኖርበታል። ሳይወስን መቀየር አይችልም። እና እግዚአብሔር ደግሞ ቀን አለው፣ ለሁሉም ቀን አለው እግዚአብሔር። ሁሉንም ሰው እግዚአብሔር ፍጡሩን አይረሳም። ነገ የተሻለ ቦታ ሁላችንም ያደርሰናል። እና ጸሎት አድርጉ። ከእግዚአብሔር ጎን ከሆናችሁ እግዚአብሔር መቼም አይጠላችሁም። እግዚአብሔር መልካም ነው። እና ከኔ ላይፍ ደግሞ ብዙ እንደምትማሩ ተስፋ አደርጋለሁ። ያው እኔ ትናንትና የጎዳና ልጅ ነበርኩ፣ መንገድ ተዳዳሪ ነበርኩኝ። ዛሬ ደግሞ ተነስቼ ማለት ነው ራሴን ለመቀየር ህይወቴን ለመቀየር ተፍተፍ እያልኩ እገኛለሁ ማለት ነው፣ እየጣርኩ እገኛለሁ። እግዚአብሔርም ደግሞ አንዳንድ ነገሮችን እየረዳኝ ነው። ስለሱም አመሰግነዋለሁ። በነገራችን ላይ ጎዳና ላይ መኖር በጣም ከባድ ነው ጋይስ። የእውነት ሲቃዩ መከረውን በቃ አትጠይቁኝ። የእውነት በጣም ነው የሚያሳዝኑኝ። መንገድ ላይ ያሉ ልጆች አሁን ያሳዝኑኛል። ግን እግዚአብሔር ለሁሉም ቀን አለው። ለኔ ቀን የሰጠኝ እግዚአብሔር ለነሱም ቀን እንዲሰጣቸው ጸልያለሁ። የእውነት አሁን ላይ በጣም ደስተኛ ነኝ። ባለኝ ነገር እያመሰገንኩኝ እየኖርኩ እገኛለሁ ማለት ነው። እና ፋሚሊዎቼ ከኔ ላይፍ ብዙ ትማራላችሁ ብዬ ተስፋ አደርጋለሁ። ያው እኔ ምንድነው አንድ ነገር እምላችሁ ነገር እግዚአብሔር የፈጠረውን አይረሳም። ለሁላችንም ቀን ይሰጠናል። ግን በሰጠን ቀንና በሰጠን እድል መጠቀም ደግሞ የኛ ጣፋንታ ነው። እኔ እግዚአብሔር በሰጠኝ እድል ተጠቅሜ ዛሬ ይሄው ራሴን ለመቀየር ቤት ተከራይቼ እየኖርኩኝ ምግብ ራሴ አብስዬ እየበላው ሴፍቲን ጠብቄ እየኖርኩ እገኛለሁ ማለት ነው። ከዛም አልፎ ደግሞ ከስራም አልፎ ትምህርት ጀምሬ ትምህርቴንም ደግሞ የማታ በፊት ያልተማርኩት ጠጥቶኝ እየተማርኩ እገኛለሁ ማለት ነው። እና ሀናዬ ስላገኘሁሽ በእውነት በጣም ነው ደስ ያለኝ። እኔ በዚህ አጋጣሚ እንኳን ደስ ብሎኛል። እንኳን ተገናኘን፣ እንጠያየቃለን ቤኪ። እና እስኪ ለፋሚሊዎቼ የሆነ ካገኘሻቸው አይቀር የሆነ የምትያቸው ነገር የለም? ኦኬ እሺ፣ እኔ የምላቸው ሰላም የቤኪ ቤተሰቦች እንዴት ናችሁ? እኔ በነገራችን ላይ ቤኪን ማውቀው እኔ ሆቴል ስሰራ ነው። ተረፍራፊ ሲበላ ጎዳና ላይ ቁጭ ብሎ ማታ ማታ ይሄ ምንድነው የሚሳበውን ነገር ሲስብ ምናምን፣ ያው አሁን ራሱ ስቲል ነው የሱ ጓደኞች እዛው ላይ ናቸው ያሉት። እሱ ግን እንደዚህ እኔ እንደውም ሲወጣ እየፈለኩት ነበረ የት ሄዶ ነው ምናምን ነገር ብዬ እንደዚህ አይነት ነገር ላይ አገኘዋለሁ ብዬ አላሰብኩም ነበርና ሳገኘው በጣም ነው ደስ ያለኝ። በጣም ተለውጧል። እንደዚህ አልነበረም። ፊቱ ራሱ በጣም ተቀይሯል እና ደስ ብሎኛል። ቤኪዬ በርታ። ከዚህ በላይ ደግሞ የተሻለ ነገር እንደምትሰራ አውቃለሁ እና ደስ ብሎኛል። ቴንክ ዩ አመሰግናለሁ አናዬ። የምር እመጣለሁ፣ ሰፈር ደግሞ ጎበኛቸዋለሁ መጥቼ። እሺ አዎ፣ በተቻለ አቅም አንተ እንደዚህ እንደተለወጥክ እንደተሻሻልክ መስመሩን ደግሞ ለሌላ ጎዳና እንትኖች ለጓደኞች ለተዳዳሪዎች ብታሳያቸው ጥሩ ነው ብዬ አስባለሁ። እና ከቤኪ ተነስቼ ሁሉም ሰው እንደዚህ መቀየር እንደሚችል ነው ያመንኩት፣ ሁሉም ሰው እና ቤኪ ደስ ብሎኛል። አንተ እኔ በጣም አላመንኩም እንደዚህ ሳይክ ምናምን እሱ ነው አይደለም እያልኩ አሁን ራሱ ሳልፍ አንተ ጋር የመጣሁት። ቤኪ ደስ ብሎኛል። እግዚአብሔር ስራ ነው። I appreciate you ቤኪ። እሺ ቴንክ ዩ። እንግዲህ ቤተሰቦች ያው
ትምህርት ላሳያችሁ ነበረ ዛሬ። በቃ እኔ ልጋብዝሽ፣ አንቺ ትጋብዝኛለሽ ዛሬ። እንዴ እኔማ እስከ ዛሬ ጋበዝኩ ካንተ ባይሆን ጋብዘኝ። ዛሬ እኔ ጋብዛታለሁ። እንግዲህ ቤተሰቦች ያው ሀናንም ማቃት በፊት እሷ እኔ በምኖርበት አካባቢ ሆቴል ላይ ነበር የምሰራውና ያው እኔ ትርፍራፊ ምናምን ቡሌ ምናምን ፈልግ ነበርና እሷ ቡሌ ምናምን ታስቀምጥልኝ ነበር ለኔ። ሂጄ ተቀብያ ከጀለሶች ጋር አብረን እንበላ ነበር። እንዲሁም አንዳንድ ነገሮችን ሰፖርት ታደርገኝ ነበር በፊት። የእውነት በጣም መልካም ሰው ናት ሀና። ቴንኪው በጣም ቦታለሽ ከልቤ የምር በጣም ነው ማመሰግነው። እና ፋሚሊዎቼ በዚህ አጋጣሚ ደግሞ ስላገኘኋት ደስ ብሎኛል። ይኸው ዛሬ የኔ ሀሳብ ትምህርት ቤት ያለኝን ላይፍ ምናምን ላሳያችሁ ነበረ። እሱም በቀጣይ አሳያችኋለሁኝ። በጣም ደስ ብሎኛል ጋይስ። በቀጣይ እስከምንገናኝ ቸር ቆዩልኝ። እንወዳችኋለን። መልካም ህይወት፣ መልካም ጊዜ